ጥሪ ኮል ፖስት እንደ ኮሚትመንት ነው መሰለኝ እንትኑ በዛ ውስጥ የሚጠቃለል ነው ሳስብ። እንግዲህ ከመጽሐፍ ቅዱስ መነሳት በጣም ጥሩ ነው። እንግዲህ እግዚአብሔር ትናንትናም እስካሁንም ሰዎችን ይጠራል። እግዚአብሔር ሰዎችን በሚጠራበት ጊዜ በተለይ ዝም ብዬ እንደመነሻ ሁለት ሰዎች ከብሉይ ኪዳን አንድ ሰው አዲስ ኪዳን ለወስድና በኋላ ወደ ራሴ ታሪክ ልገባ ብዬ ነው። ለምሳሌ ሙሴ ሲጠራ በእርግጥ ሙሴ ህዝብን ነፃ ለማውጣት ፍላጎት በ40 ዓመቱ አሳይቷል። ያልተሳካ ጥረት ነበር። ከዛ እንግዲህ 40 ዓመት በግ ሲጠብቅ ነው የኖረው። እንግዲህ በግ መጠበቅ ምን ያህል ከባድ እንደሆነ የጠበቀ ያውቃል። አይ ቲንክ በጎች ትንሽ ያው የራሳቸው ዊክነስ እና ችግር አላቸው። ምናልባትም አንዳንድ ሰው ሲቀልድ ሙሴ ያንን ያስቸገረውን ግብፃዊ በኮማንዶ አሸዋ ውስጥ የከተተ ሰውዬ ብዙ በግ ሳይገል አይቀርም ብሎ የሚቀልዱ ቴዎሎጂያንስ አሉና አይ ቲንክ 40 ዓመቱ የሙሴን ካራክተር በዛ በምድረ በዳ ምናልባት ትዕግስት ያስተማረው ሂሚሊቲ ያስተማረው ሙሴ በምድር ካሉ ሰዎች ሁሉ ትሁት ነው ብሎ ዘኍልቍ ላይ እንግዲህ እግዚአብሔር ራሱ የመሰከረለት ሰው ነው። ሙሴ እንግዲህ እግዚአብሔር ሲጠራው ሁላችን እንደምናውቀው እኔ ማንኝና ነው የሚሄደው፣ በጭራሽ አልሄድም እና እኔ መናገር አልችልም አፈትብ ነኝ ብሏል እሱ። እስጢፋኖስ ግን ሙሴ በቃል ብርቱ እንደነበረ የግብፅን እውቀት ተምሯል። ሬቶሪክ አይነት ሰው እንደነበረ ኤክሰለንት ሆኖ መናገር የሚችል ሰው እንደነበረ ይነግረናል። ምናልባትም ለ40 ዓመት ከሰው ጋር ብዙ ሳያወራ ከበጎች ጋር በማሳለፉ ምክንያት ያንን የንግግር ችሎታ ረስቻለሁ ሊል ይሆናል፣ አናውቅም። ብቻ እኔ አልችልም ሲል አይ ጥሩ አድርጎ የሚናገር ያንተ ወንድም አለ እሱ ከአንተ ጋር ይሆናል ተባለ እና የእግዚአብሔር ግልጽ የሆነ ፍቃድ አውቆ እምቢ ሲል ነው የእግዚአብሔር ቁጣ የነደደው እንጂ እግዚአብሔር ይሄ ድካም አለብኝ ለሚለው ለድካሙ ሁሉ እኔ በዚህ በኩል ይሄን አደርግልሃለሁ ብሎት በትር ሰጥቶት ያው የሆነውን እናውቃለን። ሙሴ ለዛ ጥሪ በመታዘዙ የእስራኤል ሕዝብ ከባርነት ይዞ በሚወጣበት ጊዜ እኔ መቼም ከሰዎች በጣም ከሚያሳዝኑ የእግዚአብሔር ሰዎች አንዱ ሙሴ ነው። ያን አስቸጋሪ ሕዝብ በጣም አስቸጋሪ ነው። ይሄ ዊዝን ዘ ቸርችም አንዳንዶቻችን የሚገጥመን ነው። እንግዲህ ከነአንን እንዲያይ ብቻ እንዳይገባ የሆነበትን ምክንያት ሁሉ የምናውቀው ነው። የሊደርሺፕ ቻሌንጅ ምን እንደሆነ ከሱ የምንማረው ነው። እንደምታውቁት እግዚአብሔር በቃ ይሄ ህዝብ አመፀኛ ነው እና ለበለጠ እሰጥሃለሁ ሲለው አይ ግድ የለም የኔን ስም አሁን ጥያቄው እኔ አዳዲስ አገልጋዮችን ሳሰለጥን ዛሬ ቢሆንማ በደስታ ነው የምንለው፣ ከነሱ ለሚበልጥ ህዝብ እሰጣለሁ ለታላቅ ህዝብ አደርጋለሁ ሲባል እግዚአብሔር ይመስገን እናንተ ኩታራ ሁሉ ምናምን ብለን እንኳን እግዚአብሔር ተናግሮን እኛ አንዳንድ ጊዜ ብዙ ሰው ላይ የምንናገረው አለ። እሱ ግን አይ እንግዲህ ይህን ህዝብ እግዚአብሔር ሆይ አንተ አውጥተሃል፣ ማስገባት አልቻለም ይሉሃል፣ ያሙሃል፣ አሕዛብ ያሙሃል። እና እኔ አንድ ጊዜ እንደዚህ ብያለሁ፣ እኔ አሁን አንድ ነገር ብሆን ሰዎች ጌታ ሆይ አንተን ያሙሃል፣ ይህን ሁሉ ዘመን ለአንተ የኖረ እንዲሆነ ሰው እንዴት እንደዚህ ይወድቃል፣ እንዴት እንደዚህ ይጣላል ብለው ይሉሃል። እና ሙሴ ኖ ብሎ እንደማለደ እናውቃለን። እና ከሁሉ በጣም ከባዱ ያው በተለያየ ጊዜ እሱ ላይ ጥያቄ ያነሱ ሰዎች አሉ። እህቱ ሳትቀር ማን ነው እና እሱ ብላለች። እግዚአብሔር ጣልቃ ገብቷል። እሱ ለራሱም አልተከራከረ። ግን በጣም የሚያሳዝነው ወደ 250 የሚሆኑ ዝናቸው በማህበሩ የወጣ ሰዎች ሙሴንና አሮንን ነው በጣም ታርጌት ያደረጉት። አሮንን ቢሆንም አይናችንን ልታወጡ ነው ወይ ብሎ በኮራፕሽን አይነት ነው የከሰሱት። እና ሙሴ ስሜቱን እዛ ጋ ነው እኛ የምናገኘው። ከነሱ አህያ እንኳን እኔ አልተመኘሁም ብሏል። ስለዚህ እግዚአብሔርን ማገልገል መጠራትም ሆነ እግዚአብሔርን ማገልገል ዋጋም ያስከፍላል፣ ኮሚትመንትም ይጠይቃል፣ ዋጋም ያስከፍላል። አንዳንዱ ነገር በዛ ሁኔታ ልናይ እንችላለን። ሁለተኛው እንደምታውቁት ኤርሚያስ ነው። ብላቴና ነኝ አትበል፣ በነገስታቱ ላይ፣ በህዝቡ ላይ፣ በካህናቱ ላይ አጌንስት ዘም አድርጌያለሁ ሲለው ከባድ ነገር ነው። እግዚአብሔር በእነሱ ላይ አጌንስት ዲስ ፒፕል አድርጌያለሁ ካለ በጣም ከባድ ነው። ትንቢት ተናገርላቸው ሳይሆን ተናገርባቸው
እና በትንቢቱ አልሰሙትም። የሆነ ሁሉ እሱ ያለው ሁሉ ሆኗል። ግን አንድ ጊዜ ኤርሚያስ ምን ብሏል? ሁሉ ይረግሙኛል ከነሱ እኔ አልተበደርኩ ወይ አላበደርኳቸው ብሏል። እና በአዲስ ኪዳን እንግዲህ ጳውሎስን የመሰለ ሰው አለ። ጳውሎስ ሁላችን የምናውቀው የሰነድን አባል ነው። በዘመናችን ቋንቋ በጣም ቤስት ከሆነ ዩኒቨርሲቲ በፒኤችዲ የተመረቀ ሰው ነው ልለው እችላለሁ። በሂብሩ ህዝብ ታሪክ በብሉይ ኪዳን ጥናት ስመጥር በሆነው ገማልያል እግር ስር የተማረ ሰው ነው። በወጣትነት ዘመኑ የሆነውን እናውቃለን። ቀናኢ ነው፣ ፈሪሳዊ ነው። በኋላ ግን ይሄ ሰው እንደ እብድ ጌታም ሲጠራው ምን አለ? ስለ ስሜ ስንት መከራ በማን ፊት ይቀበላል? በነገስታት ፊት፣ በአሕዛብ ፊት እና ስለ ስሜ ስንት መከራ እንዲቀበል እኔ አሳየዋለሁ እና ስለ ስሜ መከራ ይቀበላል። እሱም ደግሞ የተቀበለው መከራ በሁለተኛ ቆሮንቶስ 11 ላይ ሲዘረዝርልን እንደው ልናምነው አንችልም። ለምሳሌ 5 ጊዜ 39 ጊዜ 40 ከገረፉት ያው ከዛ ቀጥሎ መግረፍ ስለማይችሉ አንድ እየቀነሱ 5 ጊዜ እንደገረፉት፣ በበትር እንደተመታ፣ መርከቡ እንደተሰበረ፣ በበረሃ በምን ስንት አይነት ሁኔታ ውስጥ እንደገባ ነው እንግዲህ የምናየው። እና ለምንድነው ይሄን ያልኩት? እግዚአብሔር ሰዎችን በሚጠራበት ጊዜ አንዳንድ ጊዜ እንደምናስበው ጥሪው ሲመጣ አክቹዋሊ ወደ ተግባሩ የምንሄድበት ጊዜ ያለው ወይ? ለምሳሌ ዳዊት ንጉስ ሆኖ ተቀብቷል። ግን ወደ ንጉስነት ከመምጣቱ በፊት ስንት ስደት፣ ስንት መከራ ውስጥ አላለፈውም ወይ? እና አንዳንድ ጊዜ ሰዎች እግዚአብሔር እንዲህ ብሎኝ ሳለ ለምን እንደዚህ አይነቱን ህይወት እኖራለሁ እያሉ ተስፋ የሚቆርጡ ሰዎች አሉ። ዮሴፍን እኮ በፊታቸው ላከ ይላል። ግን የተላከው በባርነት መንገድ መሆኑን ማን አንደርስታንድ ያደርጋል? ይሄ በጣም ከባድ ነው። ስለ ህልም ለራሱ ያላሳየ ህልም እግዚአብሔር ያሳየው እና በህልሙ ምክንያት የተጣላው ሰውዬ አባቱ ልኮት ወንድሞቹ ለመጠየቅ ለባርነት የተሸጠው ሰውዬ ከዛ በኋላ ባርነት ተሽጦም ኦኬ ኢት ዋዝ ጉድ ደህና ቦታ ነው የደረሰው። ከዛ ደግሞ በኢሞራሊቲ ያለ ኃጢአቱ እሱ በሚጸየፈው ኃጢአት የተከሰሰ። ይሄ በጣም ከባድ ነው አይደለም? ባላረግ ነው እንኳን ልናረገው እኛ በማናስበው በጣም በምንመካበት ጎናችን በኩል አታክ ስንደረግ እኮ ኢትስ ቬሪ በጣም ከባድ ነው። ስለዚህ ምናልባት እኔ እንግዲህ በልጅነቴ ያው ቅድም እንደተጠቀሰው ተወልጄ ያደግኩት በእስላም ቤተሰብ ውስጥ ነው። ቤተሰቦቼ በጣም ትምክህት አላቸው በራሳቸው በተለያየ መንገድ። የእናቴ ስም ሀዋ ነው። የአባቷ ስም ሼክ መሐመድ ኑር ናቸው። ደራሳ ያላቸው የታወቁ ሼክ ናቸው። በዚህ በኩል ያሉ አያቶቼ ደግሞ ትንሽ ዋሪየርስ በጣም ኃይለኞች ናቸው። ጋብቻም ከዛ ጋር የተገናኘ ነው። የኔን እናት አባቴ ያገባበት ታሪክ አለ፣ የረፍት ታሪክ። እሱ አስፈላጊ አይደለም አሁን በዚህ ጊዜ። ግን እንዴት ነው ያደግኩት? ትንሽ ሰልፍ ስቲም እንዲኖረኝ፣ ትምክህት እንዲኖረኝ። ለምሳሌ ሰው ቤት አልበላም፣ ሰው ቤት ምግብ አልበላም እና ባልጠግብም ጠግብ ያለው እላለሁ ማለት ነው። እና ስጥ እንጂ አትቀበል እየተባልኩ ነው ያደግኩት። እና እናቴ የምትጠላቸው 3 ኃጢአቶች አሉ። አንዱ ፍርሃት ነው። ፈሪ ሰው አትወድም፣ ሌባ አትወድም፣ ስርቆት በጣም ትጠላለች፣ ውሸት ትጠላለች። የኔ አባት ደግሞ እኔ ለሌላ ነገር ነበር የሚያዘጋጀኝ። በዚህ አይነት ሁኔታ እያለው ታላቅ እያለ እኔ ለሃይማኖቱ የተሰጠው ነበር እና በቀን 5 ጊዜ መስገዱን በልጅነት ስሞክር ከረር አደርጋለሁ። እና አሁን ወደ ቆይተን ያየናቸው አንዳንድ በዓለም ላይ በአክራሪነት ስማቸው የተጠራ ሰዎች የሚያስቡትን ልጅ ሆኜ እኔ ያስብ ነበር እና በጣም የሚገርም ነው። ግን ኢንካውንተር ያደረጉኝ ነገሮች ነበሩ ወደ ክርስትናው እምነት ለመምጣት። እና የመጀመሪያው ልጅ ሆኜ አይኔን ታመምኩና የኔ አባት ክሊኒክ ይዞኝ ሄደ። አርሲ ውስጥ ስሬ የምትባል ከተማ። ለካ ያ ክሊኒክ የኤስአይኤም ሚሽን ክሊኒክ እና የአይ ክሊኒክ ታውቃላችሁ፣ ንጽህናው እንዴት እንደሆነ። የሚለበሰው ነጭ ነው። አሜሪካዊት ናት ኦር ካናዳዊ ነጭ ናት። እና እንደ እናቴ አቅፈችኝ እና ደባበሰችኝ። ከዛ በኋላ ለአይኔ ሰጠኝ መድኃኒት፣ የሚያቃጥለኝን አቀዘቀዘልኝ። አይ ቲንክ ከረሜላ ምናምን ሳትሰጠኝ እና በጣም ፍቅር ታሳየኝ። ለአባቴ ምን አልኩት? እኔ
አሁን እሷ መንግስተ ሰማያት አትገባም ወይ አለ። እና እሱ ምን አለ? አይ መንግስተ ሰማያት የሚገባውንማ አላህ ነው የሚያውቀው አለ። እና እኛም አንገባም ማለት ነው አልኩት። እኮ እኛም እንሰግዳለን ለአላህ እንገዛለን እንጂ እዛ ጋር ስንደርስ እኮ እሱ ወላሂ እሱ እንደፈለገ ነው የሚያደርገው አለ። እዴ ናው ዚስ ኢዝ ዘ ፕሮብለም። እኔ መንግስተ ሰማያት መግባት ፈልጋለሁ፣ ገሃነም መግባት አልፈልግም። የእናቴ ያስተማረችኝ ገሃነም ሁለት ውቅያኖስ አለው። አንዱ የእሳት ነው፣ አንዱ የበረዶ ነው። ስለዚህ እሳቱ ሲያቃጥሉ ብለህ ስትጮህ መልአክ ይመጣና ወደ በረዶ ይከታል። ብርዱ እንደዚህ እንዲያውም ሌሊት ቃዥ ነበር አንዳንድ ጊዜ እና ስለዚህ እኔማ ገሃነመ እሳት መግባት አልፈልግም አልኩ። እና የዛች ሴትዮ ደግነት ግን ምን አለ አባቴ፣ አይ ቁርአንም እኮ ከነሱ አንዳንድ ደግ ሰዎች አሉ ይላል ምናምን አለኝ። እሺ ብዬ ታውኩ። ከዛ ሁለት መንገድ ላይ ሌሎች ክርስቲያኖች አገኙና ትራክት ሰጡ። እና አንደኛው ምንድነው የሚለው ሸረሪትና ሞኙ ሰው ይላል። አንደኛው መንደፊያ የለውም ይላል፣ እባብ ነገር ነው። ሁለተኛው የሰው ልብ ሆኖ አውሬ የሞላበት ነው። እና አልገባኝም፣ አንብቤ አልገባኝም። ከዛ ላይ አባቴ ምን ያህል ጠንካራ መሆኔ ለማሳየት ምን አልኩት፣ ይኸውልህ እንግዲህ በብጣሽ ወረቀት ሰው ለመለወጥ ምናምን አልኩት። ከዛ እሱ ደግሞ ምን አለ፣ አይ እኛ እኮ በተውረት ዘቡርና እንጂል ማለት የሙሴ መጽሐፍት መዝሙራትን እና ወንጌልን እናምናለን፣ እነሱ ቁርአን እምቢ ብሎ ነው የከፈሩት እንጂ አለኝ። እና እንዳውም ቆይ አለኝ እና የተራራው ስብከት የሚባል ማቴዎስ 5:6-7 ገዝቶ አመጣልኝ። ይገዛል መሰለኝ፣ ያኔ በነፃ የሚሰጣል አላውቅም። ብቻ ማንበብ ጀመርኩ እና ሁለት ነገር ጋር ተጣላሁ እና ተውኩት። አንደኛው ቀኝን ሲመታ ግራን ስጥ የሚለው ኧረ እኔ አልጠፈጠፍም ብዬ ተውኩ። እና ሁለተኛው ምን የሚል ነው አታመንዝር የሚለውን እኔ አማርኛ ያው በደንብ ያን ያልችልም ስለነበር አትመንዝር ብዬ አንብቤያለሁ። እና ሰው ገንዘብ ሳይዘረዝር እንዴት ይኖራል ብዬ ተውኩ። ከጥቂት ዓመት በኋላ ጓደኞቼ ተለወጡ እና የሚገርሙ ኖቶሪየስ የነበሩ ልጆች ናቸው። ቻይና ግሩፕ ይባሉ ነበረ። መልአክ ሆኑ በአይኔ ፊት ተለወጡ። እና እሱን ብዙ እዛ ላይ ቆየት አልፈልግም። እኔም በእነሱ የህይወት መለወጥ እየተሳብ ሄድኩና ጓደኛዬ ሲመሰክርልኝ አንተ በቃ ጌታ ኢየሱስ ክርስቶስን ትቀበላለህ እንደ መድኃኒት፣ ሃይማኖትህን አትለውጥም፣ ያው እስላም ነህ ግን ጌታን ትቀበላለህ። እጠመቃለሁ፣ አትጠመቅም ካልፈለግ፣ ክርስቲያን ስጋ እበላለሁ፣ አራት በላም ካልፈለግ። እና ለማንኛውም እንግዲህ ጓደኞቼ ስለሆኑ ፒር ያው ግሩፕ ነው፣ ፕሬጀሩም ይኖራል። እኔ ባህሪያቸውም ተለወጠ። የማውቃቸው ልጆች ስለሆኑ አብረን ሄደንም እዛ ዳር ቁጭ ብዬ ከሰው ተለይቼ አዳምጣለሁ። ወደ ድህነት እንዴት እንደመጣሁ ብናገር ብዬ ነው ለሌላው ጥሪ። ከዛ በኋላ እያዳመጥኩ መዝሙርም ለካ እሰማለሁ ሳላቅ። እና ለመጀመሪያ ጊዜ ጓደኛዬን ተከትዬ የሄድኩት ወንጌላዊ ሚካኤል ዳንኤል የሚባል ሰው አለ፣ አሁን በህይወት የሌለ። እሱ ወደ አርሲ የመጣው አዲስ አበባ ነው እንደሰማሁት። አርሲ ሂድ ይለዋል ጌታ መንፈስ፣ አርሲ ሂድ ይለኛል። የት ልሂድ እስቲ በየት በኩል ነው የምትሄደው ብሎ ሲጠይቃቸው ለጋር መኪና ተራ ሄደ ነው የምትሄደው ይሉታል። እና ለጋር መኪና ተራ ሲደርስ ገንዘብ የለውም። ከዛ ሱሪዎች ነበሩት አንድ ሁለት መሰለኝ። አንዱን አውጥቶ የሚገዛ ብሎ በ1 ብር ከ75 ይሸጣል። ያን ጊዜ ከናዝሬት መኪና ተራ ናዝሬት ለመድረስ 1 ብር ነው ትራንስፖርቱን፣ 1 ብር ይከፍላል። ቀጥሎ ጤራ 50 ሳንቲም ነው። 1 ብር ከ50 ጨረሰ፣ 5 ቀረች። አሰላ ጤራ ያሉት ልጆች ብዙ ናቸው፣ ይጸልያሉ፣ ጌታን ተቀብለዋል፣ ተለውጠዋል፣ የሚያጠምቃቸው ሰው ይፈልጋሉ። የኔ ጓደኛ ለእኔ የመሰከረው ደግሞ ያለታ ወደ ጸሎቱ ቦታ ለመሄድ መኪና ተራ ለምን እንደቆመም አይታወቅም፣ ቆመዋል። እና ይሄ ሚካኤል ዳንኤል የሚባለው ሚሊተሪ ነው፣ ሰውነቱ ደስ ይላል፣ ድሃ አይመስልም ስታዩት። እና ወረደና እሱ ልጅ አንተ እዚህ ሀገር ጴንጤዎች አሉ ይለዋል። ሲል ቻፕል አለ ስለው አዎ ይለዋል። ና ውሰደኝ እኔ ወንጌላዊ ነኝ ይላል። እኔ ተከትዬ ሲሄድ ተንበርክኮ እያለቀሱ ነበር። አስነሳቸውና እኔ ሰማይና ምድርን ባህርና የብስን የፈጠረ የልዑል እግዚአብሔር ባሪያ ሚካኤል ዳንኤል ይባላል ብሎ በኋላ ማንም ሳይጠይቃቸው መዝሙር መዘመር ጀመረ። እኔ ድምፅ የለኝም እንዳልዘምር፣ ግን በህይወቴ ድንቅ ለውጥ ሆነ ከኢየሱስ ጋር ስኖር።
እንግዲህ አልጨነቅም ስለሚንከባ ዘምራለሁ ለኢየሱስ ለሞተልኝ አለና ሕይወቴ በኃጢአት ሞልቶ በጭንቀት ስኖር ሳለሁ ኢየሱስ መጥቶ ረዳኝ፣ ጭንቀቴም ሁሉ ራቀ የሚለውን ሲዘምር እኔ ሳላቅ አለቀስኩ እና አለቀስኩና ደንግጬ ሮጬ ወጣሁ። አውዙ ቢላሂ እያልኩ ሮጬ ወጣሁ እና ሰይጣን ወሰወሰኝ ማለት ነው ብዬ ሮጬ ወጣሁ። ከዛ ግን የሚገርመው እዛ ቀጠልኩ፣ መሄድ አልተውኩ እና ለማንኛውም እንግዲህ 3 ወር ፈጀብኝ ማለት እጸልያለሁ። እኔ መሰለኝ እግዚአብሔር የኦርቶዶክስ ነው፣ አላህ የኛ የእስላም ነው፣ ኢየሱስ ጴንጤዎች ነው፣ አንተ ከሶስቱ ማነህ እያል አንተ የፈለከው መሆን ትችላለህ፣ እኔ ጋር ነው መግባት አልፈልግም፣ እባክህ ወደ አንተ መንገድ ምራኝ እላለሁ። መዝሙርም እንደዚሁ ዘምራለሁ። ግን ሳምሃው አንድ ቀን ተፈራ እንዳሮ ይባላል አንድ ወንድም መጥቶ በሉ ጸልይላችኋለሁ፣ ቀኝ እጃችሁ ወደ ላይ አንሱ፣ ግራ እጃችሁን እዚህ ልባችሁ ላይ ልብ አለ። እሱ ግን ያው ደረት ላይ አድርጉ፣ መንፈስ ቅዱስ በእናንተ ላይ ይወርዳል ምናምን ሲል እነዚህ ሰዎች ደግሞ እግዚአብሔር ይላሉ፣ ኢየሱስ ይላሉ። ከዛ ምንድን ነው ይሄ ነገር ብዬ ተበሳጨው እና እኔ ድሮ ሞሊድ ይባላል ከበሮ ምናምን ሲመታ፣ ከበሮ ጎበዝ ነበርኩ፣ መታ ነበረ። ሰዎች ላይ ጅኒ ምናምን ሲወርድ እኔ ላይ ብሎ አይወርድም። ጅኒ ራሷ ሽላ አትወርድም፣ ካለ ለምን አይወርድብኝም ብዬ መጸለይ ጀመርኩ ማለት ነው። እና ለመጀመሪያ ቀን ምን እንደሆንኩ አላውቅም፣ ወድቄ እና ራሴን ሳቅ እያለቀስኩ ጌታ ኢየሱስ ሆይ አንተ ስለ እኔ ኃጢአት ሞተሃል ምናምን ብዬ ጸልያለሁ። እና ዛት ወዘቼ እዛ ጋር ተለወጥ። የሚገርመው በወሩ ተሰብስበን እያለ መተን ታፈስን። ወደ ጣቢያ ስንወሰድ ጣቢያ አዛዡ እኔን ያገኛል፣ አባቴን ያውቃል። አንተ ደግሞ ለምን ሄድክ? ልጸልይ። ወደ ማን? ወደ ኢየሱስ። ሃይማኖት ምንድን ነው? ያው ነገር እንዴት? በቃ ክርስቶስ ለእኔም ሞቷል። እና በዛ ይቀጥላል። በእኛ ዘመን እንግዲህ ምንድነው የሚሰበከው? አይ ቲንክ መዝሙርም አለ ሮሜ 12 ላይ እንግዲህ ወንድሞች ሆይ ሰውነታችን ቅዱስ መስዋዕት አድርጋችሁ አቅርቡ የሚለው እና ለእግዚአብሔር ስለመሰጠት ምንም ሳያስቀሩ ስለመሰጠት ስለ ኮሚትመንት ራሳችሁን ስጡ እየተባለ ይሰማል። እና ይሄ ስብከት ሁልጊዜ ያው ምን እየዘረዘርን ይሄን ሰጥቻለሁ ጌታ ሆይ፣ ይሄን ለአንተ ሰጥቻለሁ ጌታ ሆይ፣ ይሄንን እያልን እንሄዳለን። እንግዲህ አማኝ ሆኜ ጣቢያ ታስረን ተፈታን። ከዛ ቀጠል ያ ወንጌላዊ ደግሞ እኛን ተከትሎ መጥቶ አንድ ቀን ሲሰብክ እኔ እንግዲህ የሙሉ ጊዜ አገልግሎት ጥሪ ወደ እኔ እንደመጣ ለመናገር ነው። እየሰበከ እያለ ፖሊሶች መጡ። 2 ፖሊሶች ወጡ፣ ቆሙና ፖሊስ ጣቢያ ለጥያቄ ይፈለጋሉ ሲሉት ሄድ የእግዚአብሔር ቃል ይዤ ነው የቆምኩት፣ ቆም ዝም ብለህ አለ እና ሰይፍ ይበላል እምቢ ካልክ ምናምን ብሎ አስፈራራ። ስብከቱን ሲጨርስ ግን ያው እንግዲህ ለሰው ስርዓት ተገዙ ስለሚለን ልጆች አይዟችሁ ፖሊስ ጣቢያ ፈልገውኛል ሄዳለሁ አለ። እኔ ተከትዬው ሄድኩ እና እዛው አስቀሩት እና ሶሪ አስቀሩት እና በጠዋት ሄድኩ እና ጠዋት ሄድኩና ፀጉሬን እየደባበስኩ ጋሼ ቁርስ ላምጣልህ ወይ አልኩ። እንደ ጽድቅ አይደለም ወይ አለ። ከዛ በዛ ጊዜ በራድ የሚባል አለ ሻይ ሰማይ ነች፣ ከዛ ቆቆር ይባላል፣ የጃፓን ብስኩት ምንለው አለ። ብቻ ገዝቼ ወሰድኩለት። ሲበላ ሲያልበው አየሁትና በጣም አዘንኩ። ለካ እሱ ምሳም አልበላ እራቱን እና ቁርስ ነው። በጣም አዘንኩ እና ጋሼ ምሳም ላምጣልህ ወይ ስለው ምን እዚህ ፀጉሩን ያካል ይሄ ገሪባ አምጣልኝ፣ አንተ እኔ እስካለው እዚህ ከቻልክ አምጣልኝ አለኝ። እና ያኔ ለምንድን ነው ይሄን የማነሳው? እኔ ያን ጊዜ እግዚአብሔርን አንድ ነገር ለማን ሁሉን ስጡ፣ ምንም ሳታስቀሩ ስጡ ይባል የለም። አንድ ነገር በአንድ ኮንዲሽን እንስማማ ብዬ ጸለይ። እኔ ትምህርቴን በአግባቡ ልጨርስና ስራ በፍጥነት ይዤ አንተ ከምትሰጠኝ ደግሞ 50%ቱን 25% ለእናቴ 25% ለወንጌላዊ ሚካኤል ዳንኤል እሰጣለሁ፣ በ50% እኖራለሁና ሙሉ ጊዜ ጥሪ እንዳጠራኝ አደራ፣ ወንጌላዊ ምናምን የሚባል ነገር ወደ ውስጤ እንዳይመጣ አደራ አምላክ ወይ ብዬ ጸለይኩ። የሰጠሁትን አደራ እስከዛ ቀን ድረስ ሊጠብቅ ይችላል የሚል ጥቅስም አመንኩ።
ስለዚህ አይጠራኝም አሉ። ከዛ በቃ ቀጠል። ከዛ መጽሐፍ ቅዱስ ሳነብ እረኛ እንደሌላቸው በጎች ተጨንቆና ተጥለው አየና የመከረው ጌታ ወደ መከሩ ሰራተኞች እንዲልክ ለምኑ የሚለውን ጥቅስ ደግሞ አነበብኩና እያለቀስኩ ጾም ጸሎት ይዤ ላክ ጌታ ሆይ ስል አንተስ የሚል ሲመጣብኝ በኢየሱስ ከጸሎት ላይ ይነሳና እኔማ አደራ ሰጥቻለሁ እኮ በቃ ይኸውልህ እኔ ስራ ይዝና 25% ለወንጌላዊ 25% ለእናት እኔ 50 ይበቃ። ስለዚህ በጣም በጣም ፈራው የነበረው ነገር ምንድን ነው? ወንጌላዊነት የሚባል ነገር ነው። በዛ ዘመን እንግዲህ አንደኛ ምንም የለም፣ ሁሉም ተማሪ ነው። እነሱም የሚሉት ምንድነው? ወደሚመራኝ እሄዳለሁ፣ የሚሰጠኝን እመገባለሁ፣ ለጌታ እኖራለሁ ነው የሚባለው። ምጽአቱ ቅርብ ነው። we are ready to go። ስለዚህ ምንም ወደ ቀኝ ወደ ግራ የለም። ስለዚህ ምንም ነገር እንዳይከብድ የዚህ ዓለም ምንድነው ይሄ care of this life ነው መሰለኝ በእንግሊዝኛ፣ በመጠጥ ብዛትና በትዳር ልባችሁ እንዳይከብድ የሚለውን ኢቭን አንዳንዶቻችን በቃ እንደ ጳውሎስ ነው የምንኖረው፣ አናገባም በቃ ብለን ቆርጠን በዚህ ሁኔታ እያለን እንግዲህ እየጨመርን እያለን ትዝ የሚለኝ ሁለተኛ ጊዜ ስንታሰር የአርሲ ጠቅላይ ግዛት ፖሊስ አዛዥ፣ የጭላሎ ወረዳ ፖሊስ አዛዥ የሆኑ 3 ኮሎኔሎች መጡና በቃ ጨፈሩ እና አንደኛው በተለይ ምን ይላል፣ እናንተ ልጆች ናችሁ፣ እኔ 20 ዓመት መጽሐፍ ቅዱስ አንብቤ ያልገባኝ እናንተ ደግሞ ምን ይገባችኋል ይላል። እና እኔ ደግሞ አይ ለምን እንዳልገባ ልንገርህ አልኩት እና ትንሽ ኃይለ ቃል ነገር ተራወጥን፣ ዋስትሩም እምቢ አልኩ እና ለማንኛውም ሰልፍ ላይ ልንገረፍ ነበረ እኛ ራቁታችንን ከወገባችን በላይ እና አንድ ፖሊስ ነገረን፣ ሰልፍ ላይ ትገረፋላችሁ ሰኞ እና ጃንዌ ቅዳሜ ስለሚያልፉ አቤት በሉ ተባለ። ስለዚህ ንጉሠ ነገስቱ ከአዲስ አበባ ወደ አሰላ ይመጣሉ እና እኛ ወደ 20 የምንሆን ሰዎች መንገድ ዘግተን አቤቱታ ለማቅረብ መኪናቸው ቆመ። አሁን ጠዋት ቀጠሮ አላቸው፣ ባካችሁ ሁለተኛ ሲመለሱ ያናግሯቸዋል ተባል። ሁለተኛ መንገድ ዘጋን፣ አገኘናቸው፣ ተነጋገርን። ብዙ ነገር ነው፣ እሱ ውስጥ መግባት አልፈልግም። ግን እሳቸው እንዳትነኳቸው ብለው ወንጀል የሚሰራ ሰው ካለ በወንጀል ይጠይቃል ተባለ። የሚገርመው 8 ወር ይመስለኛል ነፃነት ካገኘን በኋላ የሐሰት እየተሰማ ነው ሄሎ ምን ያደርጋሉ መሰሎት? ጃንሆይ ምን ይላሉ? እኛን ያው ልጆች መሆናችንን አይተው ነው መሰለኝ እንዳንነካ ካሉ በኋላ ወንጀል የሚሰራ ሰው ካለ አቃቤ ሕግ አለ አሉ። ከዛ 3 ቻርጅ ነው የተከሰስነው እኔና ጓደኞቼ። እድሜያችን ገና 15 ዓመት ነው እና 3ቱ ቻርጆች ምንድን ናቸው? አንደኛው ንዋየ ቅድሳትን ያረከሰ የሙታንን ክብር የደፈረ የሚል አንቀጽ ነው። ጻድቁ አብዶ እስላም ሆኖ ሳለ 50 ጓደኞቹን ይዞ በባለ ወልድ ቀን በቅድስተ ቅዱሳን በኩል ገብቶ ታቦቱን አምጦ ልፍለጥ ብሏል። ታቦቱን እንጨት ብሎ ሰድበዋል። አንድ ሁለተኛ የተከለከለ ማህበር አባል መሆን ያኔ ሰርኩለር ተላልፏል ወንጌል ላይ። ሶስተኛ ደግሞ ድሃና ሀብታም የለም እያሉ ይሰብካሉ። ይሄ ሶሻሊዝም ነው እና አንዱ ሽማግሌ እንደውም ሲመሰክሩብን ምን አሉ? እኔ እኮ በጆሮዬ ሰምቻቸዋለሁ አሉ። እሳትን አንድደ ዘይትን አፍልተ እና በዘይት ቀቅለ አሮጌውን ጨርሶ ብሎ ሲዘምሩ ሰምቻለሁ አሉ። ጥበብ መተማንች ሳታቃጥቀም ዘይትን በመቅረዝ የሙላ የሚል መዝሙር ነበር ምን ዘምረው። ከዛ ሌላ ደግሞ ሳት ነው ጩኸቴ እስከ ሞትን ፍላጎቴ የነፍሴ ባህያሉ ሳት ገላለች አሮጌው ሰው ሞቷል አዲስ ሰው ተተክቷል የሚለውን የምንዘምረውን እሳቸው ሽማግሌውን ጨርሰው ብለው ሲያማርጡ እኔ ሰምቻለሁ አሉ። እዛ ሌላ አንድ እንግሊዝኛ መዝሙርም ነበር ፍሪደም ቱ ዘ ፑር ምናምን ብለን የምንዘምረው ነበረ እና ሶሻሊዝም ነው አሉት እሱ። ለማንኛውም እና ተከሰሰ። ወረዳ ዳኛው ያውቃል ነገሩ ልክ አልሆነም። እሱ እንደምንም እንትን አደረገ። እኛ ደግሞ ጠበቃ ሲባል ጠበቃችን ክርስቶስ ነው ብለን እምቢያል። ከዛ በኋላ 3 ወር ወረዳ ሲፈርድብን አቃቤ ሕጉ ይግባኝ አለ። ዲያቆኑ አውራጃ ሄድን። አውራጃው ሲያየን ፍርድ አየንና የት ይልከናል?
ወደ ሆስፒታል ላከን። እነዚህ ልጆች እድሜያቸው 18 አይሞላም ብሎ ላከን። ሆስፒታሉ እድሜያቸው ከ18 በታች ነው ብሎ መለሰ። ትልቁ ፈተና የኔ አባት ስም ነው። የኔ አባት ከእንደራሴው ጠበኛ ነበሩ መሰለኝ። ስለዚህ በ15 ዓመታችን ወህኒ ቤት ገብተን የ16 ዓመት ልጆች ሆነን የተፈታ ነው። በዛ በ15 ዓመት አንድ ዓመት እስራታችን 64 ህዳር 12 ታስረን 65 ህዳር 12። ምክንያቱም ዳኛው ምን ብሎ ይፈርዳል? አንድ ዓመት ጽኑ እስራት። ይሄ ደግሞ በጋዜጣ እንዲጻፍ በሬዲዮ እንዲነገር። ያን አንድ ዓመት ያ ጥሪ የምፈራው ጥሪ መጠራቴን ያረጋገጥኩበት ዓመት ነው እስር ቤቱ። ባይብልን ምናልባት ካላጋነን 2 ጊዜ ከዘፍጥረት እስከ ራዕይ ደጋግሜ ያነበብኩበት ጊዜ ሳይሆን አይቀርም። የአንድ ዓመቱ እስራት ዝም ብሎ እስራት አይደለም። ከክፍል ክፍል ያዞሩ ነበር። በተለይ እኔን እየመሰከርኩ አስቸገርኩና አንድ ጊዜ ሞት ፍርዶች ጋር አዛወሩኝ ማለት ነው። ሞት ፍርድ ማለት ሞት የተፈረደባቸው። ስለዚህ ሞት የተፈረደባቸው ሰዎች ቢገሉም ሞት ነው የተፈረደባቸው። እኔ እየጮኩ ሲጸልይ ቀስ ብዬ አልልም። ያው ትንሽ አከር ነበር። ሞት ፍርድ ጋር ሲወስዱኝ የሞት ፍርዶቹ ምን አሉ? እኛ አረመኔ አይደለንም። የሰው ነፍስ በእጃችን የጠፋው አንዳንዶቻችን ወደናል፣ እንድንገልህ ነው አይደለ የላኩት እዚህ አንተን አለና አንዱ እንዳውም እኔ ድሮ ጌታን አውቃለሁ ብሎ ከደቡብ የመጣ ሰው ነው። የመዝሙር መጽሐፍ ማወጣና እስቲ መዝሙር ማስተምረን ስበከናል እና ማታ መዝሙር ማስተማርኳቸው አብረን ዘመር። ከዛ ሰበክ። ከዛ ጠዋት ምን አሉ መሰለ? ለመጀመሪያ ጊዜ ሳንቃዥ አደርናል። we're so happy። ከዛ ምን ተባልኩ? እንዴ ሞት ፍርዶቹም ጴንጤ ያደረገ ተባልኩ ማለት እና ከዛም እንድወጣ ደግሞ እንደገና ሲሉ ሞት ፍርዶች ደግሞ ምንም አይፈሩም፣ ማንንም አይፈሩም፣ እነሱ አይወጣም አሉ። ከዛ ሌሎች ሰዎች መሀል ገቡና ለልጁ ይከብዳል እባካችሁ ተባለና ምሁራን ነን የሚሉ 1-2 ሰዎች እንደዚሁ እነሱም ሰው ገለው የገቡ አሉ። እነሱ ክፍል ደግሞ ተወሰድኩ እና እስር ቤትም ሆኖ እስር ቤት ብቻውን አይደለም ማለት ነው። ከዛ በኋላ እንግዲህ በዛ ጊዜ የጥሪ እርግጠኝነት ነበረኝ እንደተፈታው። እርግጥ የግድ ወደ ትምህርት ቤት መመለስ ነበረብኝ። በኋላ ጓደኛዬ ምን ይለኛል? ህልም አይቻለሁ አለኝ እና በትራክተር ስንዴ ጭነህ ስትሄድ አየሁና የምትወደውን ትምህርትን የት ትሄዳለህ አልከኝ። እኔም ለሀብታም ገበሬ እኮ ተቀጥሬያለሁ አልከኝ አለ እና ይሄውና ልዘራ ነው የሚሄደው። ለሀብታም ገበሬ ተቀጠርኩ እኮ ልዘራ ነው የሚሄደው አልከኝ ብሎ ነግሮኛል። እኔም በውስጥ ያለ እሱ ነው። እንግዲህ ለወንጌል ስራ ስወጣ ልጅ ስለነበርኩ በቀላሉ ለመቀበልም ቤተክርስቲያንም ተቸግረው ነበር። በኋላ they said ኦኬ። የሚገርመው ግን ከ9 ወርም አልቆየውም አርሲ ውስጥ አሰላ። ባሌ የሚባል ሀገር ሁልጊዜ ስለ ባሌ ማልቀስ፣ ስለ ባሌ ማሰብ፣ ማልቀስ ምን እና አንድ ቀን ሌሊት ተነስቼ ሳለቅስ ከኔ በፊት የነበረው ወንጌላዊ ትንሽ ኃይለኛ ስለሆነ እሱን እግዚአብሔር ፊት የማሳጣው መስሎት ምንድን ነው አንተ የምታለቅሰው ምናምን አለኝ። ስለ ባሌ ነው ጋሽ የሚያስለቅሰኝ አልኩ። ስለው ሂድ ይልሃል አለኝ። አዎ እንዴ ያ እኮ ከባድ ሀገር ነው፣ ጨለማ እኮ ነው። እኔና 2 ናቸው ወታደሮች ነበር። የለገሰ ጃለታ የሚባል አለ። ሄደን እኮ እኛ 15 ቀን አቃተን እኮ። አንተ ልፍስፍስ ነህ፣ እንዳንተ አይነት ልፍስፍስ ይችላል እንዴ ስለኝ፣ ጋሽ ያው ልፍስፍስ ነኝ ግን ጌታ ይልኛል እኔ ምን አባቴ ላድርግ፣ በቃ እስቲ እኔም ልጸልይልህ ብሎ ለኔ እሱም መጸለይ ጀመረ እና ከዛ በኋላ እንግዲህ ነገሩ ሲበረታብኝ እኔ ከአሰላ ተነስቼ ጉዞ ጀመር። መንገድ ላይ ወረድ እና ትዝ የሚለኝ ዓለም ጤና ወረድ። ዓለም ጤና የሚባል ታውቃላችሁ? ወደ ምቂ መሄድ እና ፕሮፌሰር ባደግ ያን ጊዜ ሃይስኩል ተማሪ ነው አሰላ። ትምህርት ቤት ስለተረበሸ በዚህ በኩል ካለፍክ ጠይቀኝ ስላለኝ እሱ ጋር አደርኩ። እሱ ጋር አድሬ እግዚአብሔር ተናገረኝ ብዙ ሰው ወደ ጌታ እንደሚመጣ። በቃ ባሌ መሄዴ ነው አልኩት። እሱም እንግዲያውስ ከተቸገርክ ብቸኝነት ከሰማ ደውልልኝ እመጣለሁ አለኝ። ሻሸመኔ ደረስኩ። ሻሸመኔ ሲደርስ ፓስተር አፈወርቅ ወደ ጌታ ሄደዋል። አሁን እንዴ አንተ ልጅ ነህ እኮ ያ አገር እኮ ከባድ ነው፣ እንዴት ትሄዳለህ አንተ? ምንም የለህ ደግሞ። ከዛ ኮፈሌ ሲደርስ አሁን ናው ካምስ ዘ ፕሮብለም። ኮፈሌ ሲደርስ 7 ብር ኪሴ ውስጥ ነበረች። 7 ብር ኦንሊ 7 ብር። ያን ጊዜ ከኮፈሌ ጎባ 3:50 ያደርሰሃል። ከዛ 3:50 ከቀረኝ የት ነው ማድረው? ምን እሆናለሁ? ኮፈሌ ሲደርስ 8 ቀን ጾም ጸሎት ይዤ መጸለይ ነበር።
ተስፋዬ ደልሌ የሚባል ወደ ጌታ ሄደዋል። ባለቤቱ አሁንም አለች፣ ሙሉ ልጆቻቸውም አሉ። አይ ቲንክ እዛ ስጸልይ ዝርዝር ውስጥ አልገባ፣ ጌታ በግልጽ ቋንቋ ኢቭን የተከራዩትን ቤት ሁሉ አይቻለሁ። እዛ ብዙ ነፍሳት ወደ ጌታ እንደሚመጡ ግን 3 ሰዎች ኦልሬዲ እንዳሉ ተረዳው። ምክንያቱም ልብስ ሳጥብ በህልሜ አደርኩና 3 ልብስ ሰቅዬ ንጹህ ናቸው ብዬ ራሴ ተረጎምኩ። እነዚህ 3 ሰዎች በቃ ጌታን የሚያውቁ የተለወጡ ነው። ስለዚህ ጎባ መሄድ ነበረብኝ። ስደርስ እኔ ከተማው ስሙ የገነነ ስለሆነ ትልቅ በጣም ትልቅ ሞር እንትን ነው የጠበቅኩት። ለካ እንትን አይደለም። በጣም ይበርዳል፣ ጭቃ ነው፣ ዝናብ ነው። ሰምሃው ገብቼ የሆነ ቦታ አድርግ። ጠዋት ኳስ የሚጫወቱ ልጆች አሉ፣ ጠየቅ፣ ምንም አያውቁም። ጴንጤ ያለው ብዬ ብጠይቅ ከዛ ሚስዮን ስል ብሎ አንድ ሰው ጋር ወሰደኝ። በህልሜ ያየሁት ሰው ጋር ወሰደኝ። አሁን በህይወት አለ፣ ጌታቸው ታደሰ ይባላል። እሱ ጋር ወሰደኝ። እሱ ሃይስኩል ተማሪ ነው እና አውቃለሁ ስላንተ ከነ ተከስተ ይርጋለም ሰምቻለሁ አለኝ። እኔ ደግሞ አውቃለሁ አልኩት። የት? አይ ችግር የለም በኋላ እነግርሃለሁ አልኩት። ከዛ እንደገና ኤስአይኤም ነበር የሚባለው ያኔ ሄድ እና ያው ያኔ ድሮ ቀላል ነው። አንድ ወንድም መዝሙር አለኝ ብዬ ሰጠው እና መዝሙር ይፈቀዳል ካልባረከኝ አለቅህም ብዬ ዘመርኩ። ለካ የዘመርኩት የእግዚአብሔር ዓላማ ስለነበረ ነው። እና በኋላ ነገሩ ሁሉ ሲበለሻሽብኝ ትቼ ለመመለስ የረሳሁት ኮፈሌ ላይ ያ ወንድም ያ ተስፋዬ ደልሌ ያልኩት እኔ መኪና ውስጥ እንግዲህ 7 ብር ብቻ ይዤ ልገባ ስል ነበረ። ለካ ኪሴ ውስጥ ዕቃ አድርጌልሃለሁ አለኝና ሳየው 20 ብር ዲዮኖሃትና የአሁኑ ቫሊዩ ለእኔ 20 ሚሊዮን 20 ብር ኢትስቱ ማቲ ነው እና አትሊስት ካልተሳካልኝ ይመለሳለሁ ብዬ ነው እና ገባን እዛ። ከዛ በኋላ ሲዘምር ለካ እግዚአብሔር ምክንያት ነበረው። somebody was there በኋላ ኮኔክሽን የሚፈጥርልኝ። በቃ ነገሩም ተበላሽብኝ፣ ልመለስ ፈለኩ እና ቀን ላይ አሰላ አሁን ቀንም ባስ ወደ አዲስ አበባ ስላለ እንደዛ መስሎኝ ሲሄድ የእርሻ ስራ ጽሕፈት ቤት የሚል ግብርና ሚኒስቴር ማለት ነው ሳይ የሆነ ነገር ትዝ አለኝ። ቄሎ ባቡር ከመቱ አያና መኮንን የሚባል ሰው ከደብረ ዘይት ረዳት የከብት ሐኪም ሆኖ መመረቁን ብርሃን መጽሔት ላይ ጽፏል ድሮ። እና እኔ ያው ስለ ባሌ ስለማነብ ጨረታ ሁሉ አነባለሁ ስለ ባሌ። ያን ጊዜ እዛ ሀገር ለመሄድ ባለኝ እንትን ኢየሱስን ትዝ አለኝና ገባሁ። አያና መኮንን የሚባል ስል ቆይ እሱን የሚያውቃለ ጠሩልኝ። አሁን ፓስተር ነው፣ ሰለሞን ገዛኸኝ ይባላል። አሁን ይዘ ፓስተር ፈርስት ኮንቨርት እዛ ማለት ጠየኩት። አያና መኮንን የሚባል ሰው ፈልጌ በስም ነው የምታውቀው በመልክ ታውቀዋለህ? አይ በስም ብቻ ነው። አገርፋ ነው ያለው አለኝ እና እንዴት ነው የሚሄደው ነገረኝ። በኋላ ግን ምን አለኝ እሱ እናንተ ሙሉ ወንጌላውያን እኔ ባሌን ህዝብ ረግም ያለሁና ወንጌል አትስበኩለት ብሏቸዋል እንደ ጌታ ብሎኝ እንባው አቀረረ። ደነገጥኩና አንተ ጌታን ታውቃለህ ስለው በምን እድሌ በምን አቅሜ አንዳንድ ሰሞን ቸርች ሄዳለሁ። አይ ሃቭ ኖ ፓወር ኃጢአት መራቅ አልችልም። በምን እድሌ ግድ የለም ምን አለኝ እኛንስ እግዚአብሔር ያስበናል። እሱን እንኳን ሂድና ጨለማ እንዳይወርስ እባክህ። እንዴት ነው የምሄደው? ከዚህ ሮቤ ትሄዳለህ። ከዛስ አገርፋ የሚባል አገር እሺ መኪና ሮቤ አንድ ሰው ገባው፣ አገርፋ አንድ ሰው ገባው። ከአገርፋ ወዴት ነው? በእግዚአብሔር መታመን ጥሩ ነው። ጌታው ይምራኝ ብዬ ወደ ግራ ታጥፌ ሲሄድ ሳምባዲ በአጠገቤ ሲያልፍ ላናግረው እያመነታው አልፌ የሆነ ወጣት ልጅ እባክህ አያና መኮንን የሚባል የረዳት የከብት ሐኪም ምናምን ስለው እሱ ከአጠገቤ ያለፈው እኮ እሱ ነው አለኝ። ተገናኘን እና እሱ ወር ቱጌዘር ሐሙስ ነው ያገኘሁት። አርብም እዛው አዋለኝ። ቅዳሜ ተያይዘን ባሌ ሮቤ መጣን። አባተ ወላኔዎስ የሚባል ወደ ጌታ ሄደዋል። አሁን እሱ እንዳየኝ ጌታ ነው ያመጣ አትሄድም የትም ምናምን አለ። ዝም በላልኩ እኔ በውስጤ። በኋላ ማታ ስንጸልይ አባተ ወላኔዎስ ነው የትንቢት ስጦታ ያለው ሰው ነው፣ ግን ዝም ብሎ በራሱ ጌታ ነው ያመጣ ስላለኝ አሁን ምን ብሎ ይተምል በዝም እኔ ያው እንዲህ ስላልኩ አሁን ይጨነቃል። እሱ ግን ራእይ ያያል እና ራእዩን የሚያየው ጎባ የምታውቁ ካላችሁ ሃይ ስኩል ጀርባ አንድ ተራራ አለች። እዛ ላይ እሳት ያርፍ እና ከዛ መተንበይ ጀመረ። በማታውቀው መንገድ መርቼ እዚህ አምጥቼሃለሁ። እዚህ ካላገለገልክኝ የትም ልታገለግለኝ አትችልም።
ለሞት ሊታረዱ የተዘጋጁ ግራና ቀኛቸውን የማያውቁ በጣም ብዙ ወጣቶች አሉ። ወደ እኔ ላመጣቸው ፈልጋለሁ። አንተም ጋር የሚያገለግል ሰው ይመጣል፣ እኔ እሰጣለሁ እና እዚህ ቁጭ ብላ አገልግለኝ። እኔ እሳቴን አንድዳለሁ። እኔ የማነደው እሳት ማንም ሊያጠፋው አይችልም። ስለ ስሜ ግን ብዙ መከራ ትቀበላላችሁ የሚል አይነት ትንቢት ነው። ማንረሳው እኔም ከኔም ጋር የነበርን ሰዎች ማንረሳው ማንም ሊያጠፋ የማይችለውን እሳቴን አቀጣጥላለሁ ነው። ከዛ እነሱ ወዲያው አልጋ ቤርሙስ ምናምን በ30 ብር ሁሉ ነገር ተገዛ። ቤት ሄደን ፈልገን እኔ የሚያየው ቤት ነው። ይሄን ቤት እኔ በህልሜ አይቻለሁ፣ እሱም በራእይ አይቻለሁ። ስንት ይከራያል? 10 ብር ተከራየን። ወንዝ ዳር ነው፣ ብርድ ያስገባል። አይ አም ቬሪ ያንግ። ምናልባት ያን ጊዜ እኔ የ18 ዓመት ልጅ አካባቢ ነኝ። ልብ አድርጉ ባሌ እንዴት ከባድ ሀገር እንደሆነ ያው ታውቃላችሁ። ሽፍታን በምንም ይፈራል። የነዋቆ ጉቱ እንቅስቃሴም አለ በዛ በኩል። በጣም ከባድ ሀገር ነው። እዚህ ጋር ወንዝ ዳር ነኝ። ማይ ጉድነስ በቃ 15 ቀን ብቻዬን ኢትስ ቱ ማች። ከዛ ባደግ ደውል ብሎ ነበር። ደወልኩለት ለሱ መጣስ እና ወደ 20 ሰዎች ጌታ ተቀብለዋል። እንትን እያልን ነው። ያ አባተ መጣና ትንቢት ይተነብያል። አመጣለሁ ያልኩትን ሰው አምጥቻለሁ ከአንተ ጋር የሚያገለግል ምናምን ይልና ስብሰባ ሲያልቅ እኔም በልት ይለኛል። እኔ አሁንስ ግራ ገባኝ። በቀደም ጌታን የተቀበሉ ሰዎች አይደለም እንደ ያሉት? አዲስ ሰው መጥቷል እዚህ ምናምን አለ። አዎ አዲስ ሰው መጥቷል፣ ዝም በል አትንገረው፣ ዝም በል እና ማገልገል ጀመርን እነሱ። አንድ ጊዜ ትዝ የሚለኝ we have nothing to eat ለ15 ቀን ሙሉ ምን በላው አልነበረም። 15 ቀን አልበላንም አይደለም ያለው፣ ለ15 ቀን ምን በላው አልነበረም። እና አንድ ታምሩ የሚባል ወንድም ባለቤቱ የጎባ ሰው መምህራን ናቸው ሁለቱም። እነሱ በየአመቱ አንዴ በሱ ቤተሰቦች ጋር ነው የሚያሳልፉት፣ አንዴ የሷ ቤተሰብ። ስለዚህ የጎባ ደረሳቸው። እሱ መጥቶ ቀኑን ሙሉ ከኛ ጋር ሲጸልይ ይውላል። አንዳንድ ቀን 3 ቀን ረሃብ ካደርን በኋላ እስቲ ኑ እራት እንብላ ይለናል። ማታ ያው ቀኑን ሙሉ ጾም፣ እኛ ጾም ጸሎቱ የግዴታም ጭምር ነው የለንም። እና አንዳንድ ቀን 3 ቀን፣ አንዳንድ ቀን 4 ቀን እንደዚህ 15 ቀን ረሃብ። እና አንድ ቀን ትዝ የሚለኝ ታጣፊ አልጋዋ ደግሞ ተነጋግረን ነው የምንገለበጠው እንጂ ማለት ባደግ ከኔ በላይ ሰውነት ስላለው እባክህ ንገረኝ። አንድ ቀን ተገልብጠናል ማለት ባላንስ ታሳጣን እና ስለምትገለበጥ ተነጋግረን ነው የምንዞር ከሆነ ጎናችንን የምናዞረው። አንድ ቀን ሌሊት ራበ፣ ብርዱ ብርድ ነው ራበ። ከዛ በኋላ ፈለግን፣ ሻይ ቅጠል የለም፣ ስኳር አለ። ስኳሩን ጠበሰ፣ እንደ ሻይ ቅጠል ሆነልን። ከዛ ዳቦ ከየት ይገኝ? ከዛ ከኛም ከአይጥም የተረፈ ምናምን አገኘ። ወጣትነት ደግ ነው፣ ቀረረረም ያረግን እየሳቅ ይህን በቃ እዚህ ሲስቱ ማች ስንል ያ አያና የሚባለው ፊልድ ሄዶ ነበር። ለምን እንደመጣው አላውቅም ብሎ ተመልሶ መጣና ኑ እስቲ ምሳ ልጋብዛችሁ ብሏል። እኛ ተረበና ለምን እንደመጣው አላውቅም፣ ግን ለመሆኑ ምንም የላችሁም ይሆን እንደ እናንተ ሰዎች ብሎ ምሳ ካበላን በኋላ 25 ብር ሰጠ። 25 ሚሊዮን በለው በአሁኑ ሂሳብ እና ከዛ በኋላ እንጸልያለን፣ ስንመሰክር ሰው አይድንም። እንጸልያለን፣ ሰው ስንመሰክር ሰው አይድንም። እና እኔ አንድ ቀን በህልሜ በጣም ፈጣን እባብ፣ በጣም ፈጣን እንዲህ የሚዘገዘግ እባብ አይቼ ለመታው ስከተለው ከፍጥነቱ የተነሳ መሬት ውስጥ ገባ። አንዴ ትንሽ ለኮፍ አድርጌዋለሁ። ከዛ የሆነ ሰው በትር ተቀበለኝና ሲወጣ እኔ መተዋለሁ። አይ ወዝ ቴክ ኬር ኦፍ ሂም። እርግጥ በእንግሊዝኛ አይደለም ያለኝ፣ ግን ያው ስመጣ እኔ ያለው ተው ብሎ በትር ተቀበለኝ። ከህልሜ ስነቃ ኢሳያስ ትዝ አለኝ። በዚያን ቀን እግዚአብሔር ፈጣኑን እባብ ሌዋታንን፣ ጠማማውን እባብ ሌዋታንን ይቀጣል የሚለው ትዝ አለኝ። ጓደኛዬን ፕሮፌሰር ባደግ ያሁኑ ፕሮፌሰር ባደግ ቀሰቀስኩትና በቃ ሪቫይቫል ልጀምር ነው ተነስ ምናምን። ተነስተን ጸለይ። ጠዋት ወተን ስንመሰክር ሰው ጌታ መቀበል ጀመረ። ከዛ ትምህርት ቤት ተከፈተ። በሁለት እሁድ ብቻ 120 ሰው ወደ ጌታ። ሆል ሃይ ስኩል ዋዝ ሙቭድ። በቃ ጉድ ፈላ ማለት። ለመጀመሪያ ጊዜ ሲአይኤ ብሎ ሲጮህብኝ ያኔ ነው የሰማሁት። እኔ ምን እንደሆነም አላውቅም። ትምህርት ቤት የተማሪዎች ካውንስል የሚባል አለ። አሉ ያው ኮሙኒዝም ትዝ ይላል እየመጣ ነበር እና አሉ በጣም ረብሻ ፈለጉ እና መጥተው
ሲያሳፍሱን እኔ ምን ተብዬ ነው የተከሰስኩት? ቴሌግራም አለው ማታ ማታ ከአሜሪካን ጋር ዳ እያለ ማታ ማታ የሚነጋገርበት እንትን አለው አሉ። ሬዲዮ ግንኙነት እና ግንኙነት አለህ አሉ። ትነጋገራለህ፣ ሚስጥር ትነጋገራለህ አለኝ ፖሊስ። አዎ። መሳሪያ አለህ ወይ? አዎ። የት ነው ያለው? እኔ ውስጥ ነው ያለው። የት? እኔ ውስጥ ነው ልፈትሽ ነው ቤቱን ፈትሸ ግን አታገኝም። እኔ ውስጥ ያለው ሚስጥር ከአምላኬ ጋር የምነጋገርበት መሳሪያ አለ፣ ግን ፈልጋ አታገኝም ማለት። አይ እንፈልጋለን ብሎ ከጣቢያ ይዘው ቢፈትሹ አለ ያሉ እኮ ቴሌግራም ምን ከአሜሪካ አረዋክ ከእግዚአብሔር ጋር ማውራበት ነው ያለኝ። የት ነው ያለው? እኔ ውስጥ ነው። እንዴት ታደርጋለህ? እንዴት ታገኛለህ? ካልቀደር አታገኝ፣ ብትቀድም አታገኝ። ምን ትቀልዳለህ? ምናምን በኋላ ሌሊቱን ስንዘምር አደርን እና ጉድ ከተማው ጉድ ሆነ። ጉድ አለ። ምክንያቱም የሌሊት ድምፅ ታውቃለች ይወጣል እና የምንዘምረው ያው ሴቶች ለብቻ ታስረዋል፣ እኛ ለወንዶች ለብቻ ታስረናል። እንዘምራለን እና የምንዘምረው ኑሮውን ባይደላኝ የሚል አንድ መዝሙር አለ ድሮ እንዘምራለን። ሌላ መዝሙሮች እንዘምራለን። የአዲስ ኪዳን በግ ምናምን ብለን እንዘምራለን። ፖሊሱ የእኛን ድምፅ የወንዶቹን አልወደደም። አሻሮ ድምፅ ዝም በሉ ሴቶቹ ይዘምሩ አለ። ኑሮውን ባይደላኝ መንገዱ ብረዝም ጌታ ኢየሱስ እኔ ፈጽሞ አልለቅህም የሚል መዝሙር አለ ድሮ እና እሱ ነው መዘመር እና የእኛን ድምፅ አልወደደውም ፖሊሱ። እንግዲህ አሻሮ ድምፅ ሴቶቹ ይዘምሩ ዝም በሉ እናንተ ወንዶቹ አለ። ከዛ ተለቀቅንና ሶስታችን ተለይተን ቀረን። አሁን አንዱ እዚህ ቨርጂኒያ ሬጀንት ዩኒቨርሲቲ የአንትሮፖሎጂስት የአንድ ፋካልቲ ዳይሬክተር ነው፣ ፕሮፌሰር አለማየሁ ይባላል። መኮንን ለማየሁ መኮንን። አሁን ሌላው ባደግ ነው፣ እኔ ነኝ ሌላው። ተከሰስን ደግሞ አሁን እንደገና ምን ተብለን አንቀጹ አረሳም። አሁን ስንከሰስ እኔ አሰላ ፍርድ ቤት ቀርቤ ስለማቅ ለእነሱ ምን አልኳቸው? እጃችሁን ኪሳችሁ እንዳትከቱ። ሁለተኛ የሚያናድድ ነገር ከተነገራችሁም የተከበረው ፍርድ ቤት ምናምን ብላችሁ በጣም በጥንቃቄ ተናገሩ ብዬ ስነግራቸው አይ እጅን ኪስ መክተት የምትወድ አንተ ነህ፣ እንግዲህ አንተው ራስን ጠብቃሉኝ እና ፍርድ ቤት ቀረብንና ቻርጅ ተሰጠን፣ የክስ ቻርጅ እና ዳኛው ምን ይላል? ክስ ቻርጅ ደርሷቸዋል? አዎ የተከበረው ፍርድ ቤት አሁን እዚህ ተሰጥቶናል አልኩኝ። እና ቤት እንድመጣልህ ፈለግክ እንዴ አለኝ። ኧረ አይደለም አሁን እዚሁ ጋር ተሰጥቶናል። ከዛ ጥፋተኛ ናችሁ አይደላችሁም ሲል የተከበረው ፍርድ ቤት ቀጠሮ ተሰጥቶን በጽሁፍ መልሳችን እንድንሰጥ ይፈቀድልን አልኩኝ። እነሱ ፍርድ ቤት ቀርበው አያውቁም። ልብ አድርገህ እኔ ነኝ እንትን የምለው ሲል አንተ ነህ እንደ ፍርድ ቤቱን የምታዘው? ኧረ የተከበረው ፍርድ ቤት ፍርድ ቤት ለማዘዝ ምን ስልጣን ኖሮኝ ነው? እንደው የአንድ የማታም ቢሆን አንብበን የተጠቀሰብን አንቀጽ እና እንትኑ በጽሁፍ አይቻልም እና አሁኑኑ አለኝ። ያው እናንተ ሀገር ዊዝ ኤክስፕላኔሽን ትላላችሁ አይደለም? እንግዲህ ነኝ ወይም አይደለሁም ከማለቴ በፊት ከማብራሪያ ጋር እንድናገር ይፈቀድልኝ አልኩ። አሁን ምንም ማድረግ አይችልም ሰውየው፣ በቃ አበሳጨው መስለኝ እሺ አለ። እና አንዱ አንቀጽ የተጠቀሰብን አደገኛ የሆነ ስራ ፈትነት የሚል ድሮ ደርግ ቦዘኔ ያለው ማለት አደገኛ የሆነ ስራ ፈትነት ይልና ምን ይላል? ይህንኑ መጽሐፍ ቅዱስ ማስተማርን እንደ ስራ ቆጥሮ የሚል አለ ዝርዝሩ ውስጥ። ሁለተኛው የተጠቀሰብን አንቀጽ ደግሞ ለጠንቋይ የሚጠቀስ ነው። አድናችኋለሁ፣ እጃችሁን አይቼ እድላችሁን ነግራችኋለሁ፣ ፈውሳችኋለሁ ምናምን የሚል ነው። አይ ቲንክ ሁለቱ ይመስለኛል፣ ሌላ ሶስተኛ ይኖር እንደሆነ አላስታውስም፣ ግን ሁለቱም በደንብ አረሳ። ከዛ እኔ ከማብራሪያ ጋር ይፈቀድልኝ ስል ፈቀደልኝ ማለት ነው። የተከበረው ፍርድ ቤት እንግዲህ እዚህ እንዳየሁት አደገኛ የሆነ ስራ ፈትነት የተባል ነው መጽሐፍ ቅዱስን ማስተማር እንደ ስራ ቆጥረው ስለሚል ማስተማር ስራ ካልሆነ ማስተማር አደገኛ ስራ ፈትነት ከሆነ ከኛ ጋር ቀርበው መከሰስ ያለባቸው 3 አካላት ውጭ ቀርተዋል አሉ። ማን ናቸው አለ? ቄሶች፣ ሼኮች እና የመንግስት ትምህርት ቤት መምህራን ማስተማር ስራ ካልሆነ ማስተማር አደገኝነት ከሆነ እነሱም መጥተው መጠየቅ አለባቸው። በዚህ ምክንያት ጥፋተኛ አይደለሁም አሉ። ሁለተኛው እድልህን እነግርሃለሁ ምናምን የሚለው እኛ አላልንም፣ እኛ ክርስቶስ ይፈውሳል ያልነው ስል ጳውሎስ መሆንህ ነዋ አለኝ። አዎ የሚገርመው የተከበረው ፍርድ ቤት
ጳውሎስና እኔ በጣም ነው የምንመሳሰለው ሐዋርያት ሥራ ምዕራፍ 24 ብዬ ስጀምር አቁም ስለ ስርዓት አቁም። ከዛ በኋላ ያው ዲተርሚንድ ነበረ ዳኛው ምን ይላል? አንደኛ ተከሳሽ 6 ወር በገንዘብ እንዳይለወጥ፣ ሁለተኛ ተከሳሽ 3 ወር ወይም 90 ብር፣ ሶስተኛ ተከሳሽ ደግሞ ከነዚህ አጥፊዎች ጋር እንዳትውል በተግሳጽ ሲል አጥፊዎች አይደሉም የእግዚአብሔር ሰዎች ናቸው ምናምን ብሎ ሲጮህ ፍርድ ቤት በመድፈር 1 ወር ወይም 30 ብር ብሎ ፈረደ። እንደ አጋጣሚ የጣቢያ ስንታሰር ከአዲስ አበባ ሊጠይቁን 120 ብር ልከውልን ነበር። በ30 ብር አግዳሚ ፑልፒት ማንገስተን 90 ብር ተርፎን ስለነበረ ለባደግ 90 ብር እዛው ከፍለን ህዝቡ ሌላ ሁሉም አዲስ ስለሆነ እሱ ወጣ። ፕሮፌሰር አለማየሁ የዛሬው ፕሮፌሰር አለማየሁ 30 ብር ከየት እናምጣ? ስለዚህ ብር እስኪገኝ አይ ቲንክ 18 ቀን ከኔ ጋር ታስሮ በኋላ 12 ብር ተገኝቶለት ይሁን 12 ቀን ታስሮ 18 ብር ተገኝቶለት ይሁን እሱ ተፈታ። እኔ ሌላ ሰው ካሰላ መጥቶ ፓስተር ታዬ ታከለ የሚባል ጎበዝ ነው መጥቶ ተከራክሮ ይግባኝ የሚባል አለ አስገልብጦ አውራጃ ፍርድ ቤት ደርሰን አውራጃ ፍርድ ቤት ይሄ አያስከስስም የበታች ፍርድ ቤት ይሄ እንደፈረደ አልገባንም። ምክንያቱም የአውራጃ ፍርድ ቤት ዳኞቹ ልጆቻቸው ተለውጠው ነበር በጌታ ወንበሬ የነበሩ ልጆች ተለውጠውላቸዋል ያውቃሉ ጌታ የሰራውን ስራ እና አውራጃ ፍርድ ቤት በነፃ ለቀቀን ማለት ነው። እዛ 2 ዓመት በነፃነት ከዛ የኢህአፓ ዘመን መጣ። ኢህአፓዎች ባሌ ውስጥ ያለው ሃይ ስኩል ኦልሞስት ጴንጤ ነው። ኦልሞስት ነፍስ አላቸው የሚባሉት ዳይናሚክ የሚባሉት ለፖለቲካ ኮንሽስ የነበሩ ልጆች በሙሉ በጌታ ናቸው። ስለዚህ ኢህአፓ ስር ሰዶ እዛ ማድረግ ስላቃተው ለዚህ ሁሉ እንቅፋት ማነው? ጻድቁ ነው ተባለ እና እኔ ከቸርች ወጥቼ ወደ ፖስታ ቤት አንዳንድ የሚሄድበት ጊዜ አጠኑ። አይ ቲንክ 40 ሆኖ መንገድ ላይ ጠበቁኝ እና አንድ አይኔንም ለማጥፋት በቃ ደበደቡኝ በጣም። ከዛ ሌሎች ሰዎች ደረሱ። ያው ለተወሰነ ሰዓት የግራ አይኔ ያይም ነበር መቱኝ ትንሽ። ከዛ ገቡና ቸርች ውስጥ አፈር ገፊው ያሸንፋል ጴንጤዎች እንዲህ ያደርጋሉና እኛ ያን ጊዜ እኔ ያው ለሸሚዝ እንኳን አለኝ እንዴ ያው በንጽህና ስለምለብስ ነው መስለኝ። ከዛ ዋይ ዋይ ጻድቁ ይላል። ዶሮ ወጥ መብላት ቀረ ዋይ ጻድቁ። እኔ እንኳን ዶሮ ወጥ ሽሮም የለም እኮ ሸሚዝ መቃየር ቀረ ዋይ ጻድቁ ብሎ ጨፈሩ እና ዋይ ብሎ ጨፈሩና በአመቱ ዋይ ሳይባልላቸው አለቁ ብያለሁ። አንድ ጊዜ ቀይ ሽብር መጣ። እንግዲህ that was በአበሻ አቆጣጠር 68 መጨረሻ ነው። 69 እንደምንም ኖርን። 70 እንደገና አሊ ሙሳ መጣ። እንግዲህ አሁን ደግሞ አዮማን ለማደራጀት እንቅፋቱ ማን ነው ሲባል ጴንጤ ማን ነው? አለቃ ጻድቁና ነገለኝ። ስለዚህ ሲሪየስ የሆነ ነገር ነው። መረጃው ደረሰኝ። በጣም ከሁሉ በላይ ትኩረት ተደረገው በአንተ ላይ ነው። የሲአይኤ ቅጥረኛ ተብለሃል እና ቶሎ ከተማ ውጣ ሳይሉኝ አለመሆኔን አረጋግጣለሁ። ሲአይኤ ቅጥረኛ አለመሆኔን በመታሰርና በሚከፈለው ዋጋ ከፍዬ አረጋግጣለሁ። አልወጣም። እዛ አንድ ቀን የሆነ ቦታ አምጥተን ስንመለስ ከበቡን። ሰው እንደዛ አይደበደብም ወንድሜ። ይኸው ጭቃ ውስጥ ነው የፖሊስ ማክ ሻለቃ ግቢ ይባላል። ያቦካው ጭቃ ነው። ጭቃ ውስጥ ቀጠቀጡን። ጾታ ሁሉ አይለይም ወንድና ሴት እና በጣም ከባዱና እኔም ትንሽ የማይሆን ቃል የተናገርኩት የእህቶችን ጡት በዱላ መምታት ሲጀምሩ አንተ አረመኔ ይህን ድብደባ አታስቆምም አልኩኝ ብዬ ወደሱ ያው በደመነፍስ ሲሄድ ኮማንዶ አነጠፈኝ መንገድ ላይ። እሱ መጥቶ ጭንቅላቴ ላይ ቆሞ ከመሬት ጋር አሸኝና እና አሁን እኔ አንተን ብገድል አንተም እንደ ሰው ልትቆጠር ነው ወይ አለ እና ያው ቀጠቀጡ እና 1/6ችንን በአምቡላንስ ወይን ቤት ወሰዱ። ሌሎቹን ለቀቁ። በጣም የሚያስቅ አንድ አስተማሪ አለሙ ይባላል፣ አሁን በህይወት የለም። እዛ ጭቃ ቦክቶ ሲሄድ ሰው የሰከረ ሰካራም በልክ አጠጣም ሰካራም በልክ አጠጣም ይሉታል። እሱ መች ሰክሮ ነው? ከዛ እንደዛ የተቀጠቀጠው ሰው ጠዋት እሑድ ሊጠይቀን መጣ እና ሊጠይቁን ሲመጡ ጠየቁን። ከዛ እንግዲህ እዛ ታስረን
ሽፍታ ተይዟል ተብሎ ነው አንድ ክፍል ውስጥ የታጎር ነው። ጭቃ ነው። ጭቃው ሲደርቅ ለካ ሰውነት ይጎትታል። አንተ ሰውነታችን ጎትት። እዛ በጣም ጠዋት አንድ ሰው ይዘምራል ከኋላ እና እኔ መልአክ መሰለኝ። እርግጥ በኋላ ጋሽ መልአኩ ተብሎ የታሰረ ነው እሱ። ምን ይላል እሱ? ጌታችን ናና በደመና ቶሎና ለእያንዳንዱ ዋጋው እንደ ስራው እንድትከፍል ጽድቅን እንድትገልጥ ፍርድን እንድትሰጥ በግርማ በአጀብ ከተፍ በል እያለ ይዘምራል። እኔ መልአክ የዘምረን የመሰለኝ ጋሽ መልአኩ ሲለው ጻድቅ እያለ ተሯሯጡ። ሂዱ ይባሉ የነበሩት ታስሯል ባለስልጣኖቹ። እንደው እንድንታጠብ ልብስ እንቀይርም ለመኑልን። ከዛ ከውጭም ያው ወንድሞች ናቶች ሊጠይቁን ሲመጡ እነሱም የሆነ ልብስ ይዘው መጡ። ከዛ አፍተር ላንች እነ ጻድቁ ተብለን ተጣራ። ምን ማለት ነው ይሄ? ከዛ አይነት ጥያቄ ጠየቅ። ኑ ትፈልጋላችሁ፣ ልብሳችንን እንያዝ አልኩ። ልብስ እንያዝ። አትያዙ ከተባለ መገደል፣ ያዙ ከተባለ ሌላ እስር ቤት፣ መያዝም አለመያዝም ትችላላችሁ አሉ። ይሄ ደግሞ ግራ የሚያጋባ ነው። ከዛ ይዘውን ሲሄዱ የአሊ ሙሳ መኪና አንቴና እንዲህ እያደረገች ስትመጣ ሰው የሚረሸንበት ቦታ አለ። እዛ ጋ ነው የተገናኘው። በጣም አለቃችን ነው ብለን ግን አለፍን። ሲያሳልፉን ደግሞ ገባን። የት ቶርች ነው ሊገርፉን ነው። ሮቤ የሚባል ከተማ አለ። አሁን ባሌ ሮቤ ማሰቃያ፣ አንዱ ማሰቃያ እሱ ጋር ነው ያለው። ሌላ ማሰቃያ ዳባ ነው። እዛ ሄድን። እዛ የወንጀል መከላከል ምንድነው ይሄ የክፍለ ሀገሩ ወንጀል ምርመራ ኃላፊው ኮሎኔል ነው። ዲያዘር ዳይ ምን ሆናችሁ ነው ብሎኛል። እዛ ወድቄ ተኝቼ እና ምን ሆናችሁ ነው ትላለህ፣ እዚህ እየቀጠቀጣችሁን እንደባብየዋለሁ። ለካ እሱ የክፍለ ሀገሩ የፖሊስ ወንጀል ምርመራ ኃላፊ ነው። እዛ እሱ ዲዮድራንት ሽቱ ተነስንሶ መጥቶ እኛ እዛ በጭቃ ወንጀላችሁ ምን እንደሆነ ታውቃላችሁ አለ እና ትንሽ ተናደድኩና እኔ እናንተ ወቁ እንጂ እንደ በግ ከመንገድ ጎትታችሁ እንደ ባብ ቀጥቅጣችሁ እዚህ የጣላችሁ ነው። የአብዮት ጊዜ ነው፣ መሞትም አለ አለ። ኢዝ ሪቮሉሽን ሎውለስነስ አልኩት በእንግሊዝ ብሎ በሉ ከነሱ ተስማሙ ብሎ ትቶ ሄደ። ማለት ገራፊዎቹ ኮሎኔል እኮ ነው ምናምን ጮህብኝ። የድባከን ያላቸው። ከዛ ገራፊዎቹ ሲያዩን አንዱ ገራፊ መጮህ ጀመረ። እጄን በእጄ በላ ይላል። አንተ አረመኔ ያቺ እንዳ እናትን ትተህ ለካ እዚህ ነው እንደ ያለው ይላል። የፕሮፌሰር ባደግ የእህቱ ልጅ ነው ለካ። የባደግ እናት አክስቱ ልጅ። ከዛ አሁን እንዲያሰቃዩን የተያዙ ሰዎች አንዱ እንዴት አድርጎ የእህቱ ልጅ ቶክ ደማን ደምሰብስ በእውነቱን ንገሩን፣ እኛ ገረፉ ነው የተባልነው እና ምን ገረፋችሁን አልገረፋችሁን፣ እኛ አህያ አይደለንም። አህያ ነው ከጭነት ስር የወደቀ አህያ ነው ሲቀጠቀጥ የምነሳው አልኩት። አንተ ሰው አፍህን አሳምር። ከዛ መጨረሻው ለአሊ ሙሳ ምን ይሉታል? አንድ ሌሊት አሰቃይተናል ይሉት። ድገሟቸው ይላል። ሁለተኛ ሌሊት እንደግመናል፣ ያገኘነው ይሄው ነው ይሉታል። ሶስተኛ ድገሙ ይላል። ሶስተኛ ሌሊት በሱ ቤት እኛ 3 ሌሊት ተገርፈናል። ከዛ በኋላ ምን ይላል? እስኪያገግሙ ወይን ቤት ይግቡ ተባለ። ምክንያቱም ተቀጥቅጠናል በሱ ቤት ማለት ነው። አንድ ሳምንት በኋላ እሱ ፊት ቀረብን። 6 ነን። ሶስቱ የመንግስት መምህራን፣ አንዱ ግብርና፣ አንዱ መምህር፣ አንዱ ፖሊስ፣ አሁን ኮማንደር ነው አለ አሁን እና ከዛ የመንግስት ሰራተኞቹ ያው እንዲፈቱ፣ እናንተ ግን ካድሬዎች ናችሁ አይደለም አለ። አዎ አልኩት። የማን ካድሬዎች? የኢየሱስ። በል እንግዲህ የአብዮቱ ካድሬዎች ህዝቡን እስከሚያነቁ የኢየሱስ ካድሬዎች እስር ቤት ትቆያላችሁ አለ። እሺ እንቆያለን። ወደ እስር ቤት። እስር ቤትም እንግዲህ የራሱ ችግር አለው። አንዳንድ በጭቃ በወገባችን ልክ ጭቃ ውስጥ እንድንገባ ጭቃ እንድናቦካ። ምን ጭቃው እኮ ሊለጠፍ አይደለም፣ ዝም ብሎ ወደዚህ ሂድ ወደዚህ ና በጭቃ በቃ ተለውሰን ደክመን ከዛ ያውጣናል፣ ይታጥቡናል። ከዛ አንድ ጊዜ በጣም ኢንተረስቲንግ የሆነው ሂስ ሊያረጉ ነው ተባልን ማለት እኛ ማለት እና የደህንነት መስሪያ ቤት ፖሊስ፣ የወይን ቤት ፖሊስ ሁለቱም ረድፍ ገባ።
ከውጭም ፖሊሶች መጡ፣ ደህንነት መጣ። እነ ጻድቁ በቃ ሂስ ሊያደርጉ ነው። አሊ ሙሳ ያቃታቸውን እስረኛ አሳመናቸው ተባለ። እኛ አላወቅንም። እና አንድ ቀን አንዱ ምን ይላል፣ ኢህአፓ ነው ለመፈታት ያው የሚፈልጉ ናቸው፣ ዛሬ ሰማይና ምድር ይገለባበጣሉ አለ። ሰማያት ብንዋወጡ ምድር ብትገላበጥ በዚህ አንፈራም አልኩ። እነ ዶክተር ብርሃኑ ተገለዋል፣ የአንተ መጽሐፍቶችን ተቃጥለዋል ምናምን ይላል። ኧረ የኔም ሰውነት ገፋችሁ ቆዳዬን መውሰድ ትችላለህ። ለኢትዮጵያ ከጠቀመ እንደ በግ ገፋችሁ ቆዳዬን ውሰዱ አልኩት። ተጠቀማት ለዚች ሀገር ለሀገር የሚጠቅም ከሆነ አይ እኔ እንኳን በሂስና ለሂስ ነው የማምነው አለ። ሄድ እባክህ ብዬ ያልሆነ ነገር ተናገር። በኋላ እንግዲህ ምን አረጉን? ህዝብ ፊት ሂስ ያደርጋሉ ተባለ እና አይ እኛ እንግዲህ ቀንደኛ ዋናው ጻድቁ አብዶ ነው አሉ። እኔን አስወጡኝ። የሲአይ ቅጥረኛ አሉ። እኔ ወጣውና እኔ የኢየሱስ አምባሳደር ነኝ አልኩ። የሹመት ደብዳቤ ያሳየን አሉ። ወደ ዓለም ሁሉ ሂዱ፣ ወንጌል ለፍጥረት ሁሉ ስበኩ ብሎ አዞናል። ይሄ ነው የሹመት ደብዳቤ እና ብዬ ከዛ በኋላ መፈክር በል አሉ። አሁን እንግዲህ አንዷ ማጥመጃ እሷ ነበረች። አልልም ብዬ ልቀመጥ አልኩና ትዝ አለኝ የሆነ ነገር። እሺ እላለሁ አልኩና ተመለስኩና በሉ አሁን ከፈለጋችሁ ቀኝ እጃችሁ ከፈለጋችሁ ግራ እጃችሁን፣ ያኔ ግራ እጅ ነው የሚወጣው፣ አውጡ፣ እኔ ግን ምለውን ነው የምትሉት አልኳቸው። እኔ የማሰማችሁ መፈክር ከኔ በኋላ ነው የምትሉት አልኳቸው። እሺ አሉ። የኢትዮጵያ ህዝብ ክርስቲያኑ ሆነ እስላሙ በእግዚአብሔር ያምናል። እግዚአብሔርን የሚጠሉ ይውደሙ። አላሁ አክበር አሉ የኔ ዘመዶች፣ ይውደሙ። የኢትዮጵያን ህዝብ ሃይማኖት በባዕድ የኮሚኒስት ፍልስፍና ለመለወጥ የሚሞክሩ ይውደሙ። መፈክር አሰማሁባችሁ፣ ምን ትሆናላችሁ አልኩ። ሰማይ ዝቅ ምድር ከፍ ቢል ወይ ፍንክች ወይ ንቅንቅ እናንተ ለዳቦ ትሞታላችሁ፣ እኔም ለክርስቶስ ሞት። ኢትዮጵያውያን ጀግኖች ናችሁ ተብሏል። እኔ ደብል ጀግና ነኝ። በቀራኔው መስቀል ላይ ለእኔ ይሞታል። ዕብራውያን 11ን ሸመደ ነው በቃ እገሌ አቁም። ከዛ አንዱ ወታደር ተሳስቶ ለካ ተወስዷል ከኔ ጋር በሀሳብ ይልሃላ ምን አርግ ትለዋለህ ብሏል እና ተቀጣለ እዛ ምክንያት። ከዛ እኛ በእግር ብረት አስሩ፣ እኔን ለብቻ አረጉ። ሁለቱን ጓደኞቼን አንድ ላይ አረጓቸው። የአንዱን ግራ እግር ከሌላው ቀኝ እግር ጋር አረጉ። አሁን ችግር የሆነው አንዱ ሽንት ቤት መሄድ ከፈለገ ሌላው መሄድ አለ። በጣም መከራ ነበር። እግዚአብሔር ረዳን። እንግዲህ 10 ወር ቆይተን ሰውየው ድንገት አንድ ቀን ተጠራ። ለምን እንደምለቃችሁ አላውቅም። አዮማ ይለቀቁብኝ ይላል፣ ቀበሌም እንዳይለቀቁ ይላል። ግን እኔ እንጃ ፈታቸዋለሁ ብሎ ያው እስቲ ምን ተማራችሁ አለ እና እነሱ ተናገሩ። እኔ ምን እንማራለን ከመንገድ ላይ ጎትታችሁን እዚህ ምናምን አለ። ኮሎኔሉ አረጌታ ይሄ ሰው አፉ ነው እንጂ ልቡ ንጹህ ነው፣ ተው በቃ ምን የኢትዮጵያ አይደለም፣ ተው ስማ አንተ አለ። ጀብደኝነት ያለ ጊዜው ይላል አሊ ሙሳ ጀብደኛ ይሉኛል። እኔ እንኳን መሳሪያ ታጥቄ ነው፣ ርዕሰ ብሔር ስልጣን ይዤ ነው፣ ይሄው ኮማንዶ አለ። አንተ ግን ምን ይዘህ ነው ያለ አረመኔ ያልከኝ አንተ? አሁንም ተውረፍ ያለ ቀን ይላል። ያው እንግዲህ ሌላው መቼም የደርግ ዘመን መከራ ሊቆጠርም አይችልም ነው። የሆሳናው ቶርች ነው አንዷ ምሳሌ ሊጨርስን ነው። ወይም ቸርችም አለ ታውቃላችሁ፣ በጣም ብዙ መከራ ነው። እኔም እንደ ኤርሚያስ አላበደልኩ አልተበደልኩ ለምን ሁሉ ይረግመኛል ያልኩበት ጊዜ አለ። ከመከራው ጽናት የተነሳ ያልተጠራጠርኩ መዳኔን ብቻ ነው። ጌታ የሚወደኝ ድህነት ማግኘቴን እንጂ ነው። sometimes I ask it even ጥሪ በወጣትነት ተሰምቶኝ ይሆን ዝም ብዬ በወጣትነት ወስኜ ይሆን is really እውነት ጥርቼ ይሆን ምናምን እስከ ማለትም የተጠራጠርኩበት ጊዜ ነበር። አንድ ጊዜ ደግሞ ምን አለ ያው እኔ ሙሉ ወንጌል ውስጥ ነው እድሜን የኖርኩትና በዚህ ከቸርች ለምሳሌ በመጀመሪያ ባሌ ከዛ ደቡብ ሪጅን ምንም ችግር አልነበረብንም፣ በጥሩ ነበር የምናገለግለው። ከናሽናሉ ውስጥ የቦርድ አባል ሲሆን የሆኑ ሰዎች እኔ ግልጽ ነው የምናገረው፣ ለካ ሰዎች በጎንም ምናምን ማደም አላውቀውም እኔ
ያሳደጉኝም ሰዎች እንደሱ ስላልነበሩ ነው። በኋላ ስትሬት መናገር በእኛ ባህል ያው ችግር መከራ ውስጥ ገቡ እና 3 ጥያቄ ያው እኔ ስናደድ በእንግሊዝኛ ነው የሚመጣልኝ እና በእንግሊዝኛ ራሴን ጠየቅኩ። አንዱ ምን ነበር የጠየቁት? am I the wrong person in the right place or am the right person in the wrong place or am the wrong person in the wrong place የሚል ጥያቄ ነው። am I the right person in the wrong place? No. am I the wrong person in the right place or am the right person in the wrong place or I am the wrong person in the wrong place? ሶስቱንም ደጋግሜ ጠየቅኩ። ማለት ምን ማለት ነው? እኔ ጌታ አድኖኛል፣ እሱን አውቃለሁ፣ እሱ እኔን የሚያይበት መንገድ አለ፣ እኔ ራሴን የማውቅበት መንገድ አለ። እና አንዳንድ ጊዜ ሰዎች ምንም ሳያውቁ የሚያወሩት ነገር የሚሉ ነገር እዚህ ሚዲያ ላይ መናገር የማይገባኝም ባዮግራፊ ነው መጽሐፍ ስለሆነ እንዳትሸጥ እንዳትለወጥ አድርገው በተለይ ሰይጣን ደግሞ አንተ ስትሮንግ በሆንክበት ቦታ ነው አታክ የሚያደርግ። ለምሳሌ እኔ ስለምንም ሰይጣን እንኳን እኔም በዚህ አይከሰኝም የምለው 2 ነገር በገንዘብ ፍቅርና በፍርሃት ሊከሰኝ አይችልም እላለሁ። ይምጣና እስኪ ግን ሰዎች አንዳንድ ጊዜ አንተ በጣም ብርቱ በሆንክበት መንገድ በዛ በኩል አታክ ሊያደርጉ ሲሞክሩ ያውም ደግሞ የማያውቁ ሰዎች ከአንተ ጋር ያልኖሩ ሰዎች ሌላው ምናልባት ለዛሬዎቹ ሰዎች ማስተምረው ምንድነው እኛ ከኮሚትመንታችን ከልክ ያለፈ ስለሆነ ቅድም የዘለልኩት ለምሳሌ እኔ እንደ እናቴ የምወደው ሰው አልነበረም እና ያው ነብዩ መሐመድ እና እናቴን በጣም እወዳለሁ። ሁለቱ ነበር ያስቸገሩኝ። በተለይ እናቴን እንደ እናቴ ምንም አልወድም እና ኤኒቲንግ እሷ አይሆንም ካለች እተዋለሁ። ጌታን ሲቀበልም እናቴ ምን አለች? እኔ ልጄን አውቃለሁ፣ እኔ አስተዋዋለሁ ብላ ጠራች እና የድሮ የምትለውን ጀመረች። 9 ወር ተሸክሜ እንዲሆኝ ደረሰልኝ ልጄ ስል አለቀስኩ። ሳለቅስ እሷ የምታውቀው ካለቀስኩ ተሸንፌያለሁ። ድሮ በልጅነቴ ጌታን ሳላቅ እኔ በሁለት ምክንያት ላለቅስ እችላለሁ፣ ወይ በእልህ ወይ ደግሞ ሲሸነፍ በሀሳብ እና ሳለቅስ በቃ ተሸነፈ ብላ አስበኝ። በኋላ አልቅሼ ለአንቺ ስል ትቼዋለሁ ልላት ኦልሞስት አፌ ላይ ሲደርስ ጥቅስ መጣብኝ። ከኔ ይልቅ እናቱን የሚወድ ለእኔ ሊሆን አይገባም የሚለው ሲመጣብኝ ሁለተኛ አለቀስኩና እናቴ ያው ሀዋ ነው ሀውያ ነው ምለውና እኔ በጣም የምወድሽ ግን አሁን ከአንቺ በላይ በጣም የምወደውን አገኘ፣ እሱም በጣም ይወደኛል። ማን ነው እሱ ብላ ስቅስቅ ብላ አለቀሰች። ኢየሱስ ይባላል ስላት መርዛ ብልቶት ነው ልጄን አለች። እና ይሄንን አረሳ። ለወንጌል ስራ ስወጣ አንድ ያልነገርኳችሁ ነገር መጨረሻ የወሰንኩ ቀን 8 ቀን ለቅሶ ተቀምጫለሁ ለራሴ። ማለት አምቢሽን ነበረኝ እኔ በጣም ብዙ ናቸው የኔ አምቢሽኖች፣ ግን አንዱ በኤጁኬሽን ብዛት ኤክሴል ማድረግ እና ሳምባዲ መሆን እና አሁን አቋርጬ ስተው እና ያውም ወንጌላዊ ምን የሚበላ የሚጠጣ የሌለው የት ምናምን መባል ለሞተ ሰው ስንት ቀን ነው የሚለቀሰው ብዬ ለትልቅ ከሆነ 8 ቀን ገደማ ነው። 8 ቀን ለራሴ አልቅሼ ጻድቁ የሚባለውን ቀብሬ ነው የወጣው። አለቀ፣ ኦቨር። ስለዚህ ከዛ በኋላ የሚወጣ መከራ ያኔ ሞቻለሁ እያልኩ በመስራት ነበረውና አንዱን ነገር ብቻ ተናግሬ ልጨርስ። የሆሳዕናው ኢንተረስቲንግ ነው። ኮንፈረንስ ላይ ነው ኮንፈረንስ ላይ ተሳሰርነው 13 ሆነ። 13ታችን መካከል ከ6 ወር በኋላ እኔን ወስዶ ጨለማ ቤት አሰሩኝ፣ በእግር ብረት አሰሩኝ። ገደማ ነው። የሆነ ጥያቄ ጠየቁኝ፣ የማይሆን ጥያቄ ነው። ከዛ እኔን ሚናስ ብሩክ፣ ግርማ ዘውዴ ሶስታችንን ወደኋላ አስቀርቶ ሌሎቹ ፈቱና እኛን ወስደው ቶርች እና ማለት ብዙ ነገር ሲል ሰውየው የፈለግከውን አድርግና ተኛው። ለካ እኔ ስተኛ ኦ ጂሰስ ሄልፕ ሚ ብያለሁ። ለመገልበጥ ይሄ ቶርች ለመገረፍ 8 ቁጥር ይባላል። ኦ ጂሰስ ሄልፕ ሚ ብያለሁ ለካ። እና ከዛ መጀመሪያ ዙር የገረፈኝ ሰውዬ ሁለተኛው ሲቀበለው ጂሰስ ሄልፕ ሚ ብሎ አልኩ። ሰውዬ ምንም ማድረግ አንችልም ይላል እና 3 ዙር እኔን ገረፉ እና ምንም አላገኙም። ሌላ ከተቱኝ። ግርማ ዘውዴ ይባላል፣ ታውቁት ይሆናል። እሱ ትንሽ ወገቡን ያማዋር ረጅም ነው። ለማሰር ተቸገሩ። እሱ እንደኔ አልተመቻቸው። እኔ ያኔ ቀጭን ነኝ፣ አጭር ነኝ፣ ምንም ጥፍጥፍ አድርገው ነው ገረፉ እና እሱን ጠየቁት። ኧረ እባካችሁ እኔ ኒውዮርክ እና ዋሽንግተን ዲሲን ቀርቶ አዲስ አበባንም አላውቅም ማለት
እኔ እኮ የዚሁ ሀገር ልጅ ነኝ አለ። አለገባ አላቸው። እኔ እኮ እዚህ ዶዮ ገና ነኝ አለ። ቦታ ጠራ። የሆሳዕናው ኢት ኢዝ ሶ ሲሪየስ ማለት ይሄ 8 ቁጥር የሚባለው እንዴት ፔንፉል እንደሆነ በጣም ከባድ ነው። በኋላ ጦር ምንድነው ልዩ ጦር ፍርድ ቤት የሚባል አለ። ልዩ ጦር ፍርድ ቤት አቅርበው ነበር እኛን ኬዝ እና ልዩ ጦር ፍርድ ቤቱ የወንጀል ፍሬ ጉዳይ የለውም ብሎ ዳምፕ ስላደረገ ነው ተናዶ ያስገረፈን ሰውየው። በኋላ ያው ተዘዋዋሪ ችሎት የሚባል መጣና በዋስ ልቀቃችሁና ዋስትና ከዚህ ከአውራጃው ግዛት ውጭ ከሆናችሁ ዋስትናውን እንሸራለን አለ። ዲዩኖ ዋት ሃፕን እኔ አግብቼ ሃኒሙን ቆይቼ በአንድ ወር ነው የታሰርኩት። just after 1 month ለባለቤቴም ብያታለሁ። ያው ስጠይቃት እጮኝነት እኔ እንግዲህ ጥሩ አልጋ አልጋብዝሽም፣ ምናልባት ያንቺ እድል አባታቸው የሞተባቸው ልጆች ማሳደግ ሊሆን ይችላል፣ ወይም አባታቸው ብዙ ጊዜ የታሰረ ባል ምግብ ማመላለስ ሊሆን ይችላል። ሩት ከኑሃሚን ጋር እንደወሰነችው ከኔ ጋር መሆን ትወስኛለሽ ወይ ብዬ ነው እዚህ ነው የተስማማው። ስለዚህ አግብቼ ድሬዳዋ ነው ሄደን ተመልሰን በወሩ 74 ሰኔ 20 አግብቼ 74 ሰኔ 24 በአበሻ ለ9 ወር ታሰር ተፈትቼ በሁለተኛው ቀን ነው የመጀመሪያ ልጅ የተወለደችው። እንግዲህ የደርጉ ዘመን ይሄ ነው። within the Christian community ይሄኛው እንኳን የክብር መንፈስ በእናንተ ላይ ያርፋል ብፁዓን ናችሁ ይላልና ይሄኛው የስጋ ነው። ግን የወንድሞች ጠብ መኃልየ ሰለሞንን አለጎራጅ ላርግና የእናቴ ልጆች ተጣሉኝ ማለት ከባድ የአባት ልጅ የእናት ልጅ አንድ ፋሚሊ ልጅ ዳዊት እንዳለው እኔ ለእናቴ ልጆች ለወንድሞቼ እንደ እንግዳ ሰው ሆንኩባቸው እንዳለው ዮሴፍንም እንደዛው አንዳንድ ጊዜ because of our በጥሪ ምክንያት በኮሚትመንት ምክንያት አንዳንዴ በካራክተራችን ምክንያት ሊሆን ይችላል የምናልፍበት መከራ ዘርፈ ብዙ ነው። ግን ምንድነው የረዳህ በዚህ ውስጥ ለሚባለው እኔ ጌታ እንደሚወደኝ አልተጠራጠርኩም። እሱ ነው እንጂ የኔ ፍቅር ለሱ ቀንሷል የኔ ኮሚትመንት ላልኩ ነው። ግን still he is always there። አንበሳ አፍም ቢሆን ማንም አጠገብ ያልነበረም ጌታ ግን በአጠገቤ ቆመ እንደሚለው ኖበዲ ወዳጆቻችን ሊረዱን የሚፈልጉ እንኳን መቆም በማይችሉበት ጊዜ ጌታ እኛ ጋር